ሰላም፣ እንኳን ደህና መጡ! ወደ ተባበሩት አረብ ሀገራት ለስራ መጓዝ የወሰናችሁትን ውሳኔ እናመሰግናችኋለን። ይህ የስልጠና ፕሮግራም በተለይ ለእናንተ የተዘጋጀ ሲሆን ጉዞውን ከመጀመራችሁ በፊት ማወቅ የሚገባችሁን አስፈላጊ መረጃና መመሪያዎች በግልጽና በተደራጀ መንገድ ያቀርባል። እባካችሁ ሁሉንም ክፍሎች በጥንቃቄ ተከታትላችሁ እንድትመለከቱት እንጠይቃለን። ይህ እውቀት ደህንነታችሁን ለመጠበቅ፣ በስራችሁ ስኬታማ እንድትሆኑ ለመርዳትና በጂሲሲ አረብ ሀገራት ያለውን የቆይታ ጊዜያችሁን ደህንነቱ የተጠበቀ ምቹና ውጤታማ እንዲሆን ይጠቅማችኋል። ጂሲሲ ምንድን ነው? ጂሲሲ ማለት የጋልፍ ኮርፖሬሽን ምክር ቤት ነው። ይህ ቡድን በመካከለኛው ምስራቅ የሚገኝ 6 ሀገሮች አንድነት እንዲኖራቸው ለመስራት የተቋቋመ ነው። ሳውዲ አረቢያ በባህረ ሰላጤው ትልቁ ሀገር። የተባበሩት አረብ ኤምሬቶች ወይም ዩኤኢ በዓለም ላይ ካሉት እጅግ ዘመናዊ ሀገሮች አንዷ። ኳታር በዓለም ላይ በነፍስ ወከፍ ከፍተኛ ሀብት ካላቸው ሀገሮች ግንባር ቀደሟ። ኩዌት በክልሉ ከፍተኛ የስራ ደሞዝ በማቅረብ ትታወቃለች። ባህሬን ትንሽ እና ወዳጃዊ እንግዳ ተቀባይ ደሴት ሀገር። ኦማን በሚያማምሩ ተፈጥሯዊ መልክዓ ምድሮች እና ጸጥተኛ ሰላማዊ አካባቢ በመሆን ትታወቃለች። አብዛኛው የጂሲሲ ሀገሮች ባህላቸው ተመሳሳይ ነው። አረበኛ ይናገራሉ፣ እስልምና ሃይማኖትንም ይከተላሉ። ይህን መረዳት በአዲስ ቤቶ ውስጥ ተስማሚ እንዲሆኑና ትክክለኛ ውሳኔዎችን ለመወሰን ይረዳውታል። ዩኤኢ 7 ከተሞች ያላት ሲሆን እነዚህም ኤምሬቶች ይባላሉ። ለሰራተኞች በጣም አስፈላጊ የሆኑት አቡዳቢ ዋና ከተማ፣ የመንግስት መቀመጫ እና የታላቁ መስጅድ መገኛ። ዱባይ በጣም ታዋቂ ከተማ በቡርጅ ከሊፋ እና በቅንጦት አኗኗር ዘይቤዋ ትታወቃለች። ሻርጃ የባህላዊ ዋና ከተማ፣ በቤተሰብ ላይ ያተኮረች፣ በአልኮል መጠጥ ላይ ጥብቅ ህጎች አሏት። አጅማን ትንሽ ጸጥተኛና በተመጣጣኝ ዋጋ የምትታወቅ። ራስ አልኬማ ውብ ተራራዎችና የባህር ዳርቻዎች አሏት። ፉጄራ ምስራቃዊ የባህር ጠረፍ በተፈጥሮ ውቅያኖሶች ትታወቃለች። ኡሙልጎይን ትንሽና በጣም ሰላማዊ ናት። አብዛኞቹ የሀገር ውስጥ ሰራተኞች የሚቀመጡት በዱባይ፣ አቡዳቢ፣ ሻርጃ ወይም ፉጄራ ነው። ውሉን ከመፈረሙ በፊት ሁልጊዜ ስፖንሰሩ የሚኖሩበት ከተማ ያረጋግጡ። ሳውዲ አረቢያ ዋና ከተማ ሪያድ። ሪያድ የሳውዲ አረቢያ ዋና ከተማ፣ ትልቅ ዘመናዊ ከተማ፣ በጣም ሞቃታማ የአየር ጠባይ ያላት ናት። ጅዳ በቀይ ባህር ዳርቻ የምትገኝ ወደብ ከተማ፣ የበለጠ ክፍትና የተለያየ ሰው ያላት። ደማም በምስራቃዊ ክፍለ ሀገር በነዳጅ ቦታዎች አቅራቢያ የምትገኝ። መካና መዲና ለሙስሊሞች ቅዱሳት ከተሞች ሲሆኑ ሙስሊም ያልሆኑ ሰዎች መግባት አይፈቀድላቸውም። ኳታር ዋና ከተማ ዶሃ። ዶሃ ዘመናዊና በፍጥነት በማደግ ላይ ያለች ከተማ ናት። አልዋርካና አልረያን በዶሃ አቅራቢያ ያሉ በማደግ ላይ የሚገኙ የከተማ ዳርቻዎች። ኳታር እንደ አውሮፓውያን አቆጣጠር በ2022 የፊፋ የዓለም ዋንጫ ተስተናግዳለች። በፍጥነት መልማቷንም ቀጥላለች። ኩዌት ዋና ከተማ ኩዌት ከተማ። ኩዌት አብዛኛውን የስራ ዕድል ያለባት ከተማ ናት። ሐዋሊ፣ ሳልሚያ እና ፋርዋኒያ ታዋቂ መኖሪያ አካባቢዎች ናቸው። ባህሬን ዋና ከተማ ማናማ። ማናማ ዋና ከተማ ከሳዑዲ አረቢያ ጋር በድልድይ የምትገናኝ ናት። ሪፋ እና ሙሃራቅ ሌሎችም ዋና ዋና ከተሞች። ባህሬን ትንሽ ብትሆንም ለሰራተኞች በጣም እንግዳ ተቀባይ ከሆኑት ሀገሮች አንዷ ተደርጋ ትቆጠራለች። ኦማን ዋና ከተማ ሙስካት። ሙስካት ንጹህ፣ ሰላማዊና የተደራጀች። ሰለላ በደቡብ በኩል የምትገኝ በቀዝቃዛ የአየር ጠባይና በአረንጓዴነቷ የምትታወቅ። ኦማን በጸጥታዊ አኗኗር ዘይቤዋና ለሰራተኞች በሚሰጣት አክብሮት ትታወቃለች። ወደ ባህረ ሰላጤ ከመሄዱ በፊት ማድረግ ከሚችሉት በጣም አስፈላጊ ነገሮች አንዱ ህግን መረዳት ነው። ይህ ይከላከልሎታል፣ መብትና ኃላፊነቱንም እንዲያውቁ ይረዳውታል። ስፖንሰርሺፕ ስርዓት በጂሲሲ ሀገሮች ውስጥ ህጋዊ ሁኔታው ከስፖንሰሮ ወይም ከቀጠሩት ሰው ወይም ቤተሰብ ያገኛሉ። ይህ ስርዓት ከፋላ ይባላል። ይህ ማለት ቪዛው በስፖንሰሩ ስም ስር ነው። የውል ስምምነት ደንቦች መከተል አለበት። ትክክለኛው የህግ ሂደት ሳይከተሉ በቀላሉ መልቀቅ ወይም ስራ መቀየር አይችሉም። ሳውዲ አረቢያ በቅርቡ በ2025 በዚህ ስርዓት ላይ ትልቅ ማሻሻያ ጀምራለች። ይህም ለሰራተኞች የበለጠ ነፃነት ይሰጣል። ነገር ግን ለቤት ሰራተኞች ሂደቱ አሁንም ከስፖንሰሩ ጋር የተያያዘ ነው። ህጋዊ ሰነዶች ወደ ጂሲሲ ሀገር ሲደርሱ አስፈላጊ የህግ ሰነዶች ይቀበላሉ። እነዚህ ሰነዶች በማንኛውም ጊዜ ደህንነታቸው በተጠበቀ ቦታ ያስቀምጡ። የመኖሪያ ቪዛ ኢቃማ ወይም የመኖሪያ ፍቃድ በህጋዊ መንገድ የመኖር እና የመስራት መብት ነው። ፓስፖርቶ በአብዛኛውን ሀገሮች የራስዎን ፓስፖርት የማቆየት መብት አለዎት። የስራ ውሎ በእርሶና በአሰሪው የተፈረመ። የጤና መድህን ካርድ በአሰሪ የሚሰጥ።
ፓስፖርትዎን ለማንም ሰው በቋሚነት በጭራሽ አይስጡ። በአብዛኛዎቹ የጂሲሲ ሀገሮች የራሳቸውን ፓስፖርት የማቆየት ሕጋዊ መብት አለዎት። የኢሚግሬሽን ደንቦች በመጀመሪያ ሲደርሱ በአውሮፕላን ማረፊያ በኩል የኢሚግሬሽን ሂደት ውስጥ ያልፋሉ። ሰነዶውን ዝግጁ ያድርጉ። ስፖንሰሩ ወይም የኤጀንሲው ተወካይ በአውሮፕላን ማረፊያ ይቀበሉታል። የሕክምና ምርመራ ይደረጋል። የደም ምርመራ፣ ኤክስሬይ፣ የጣት አሻራና ፎቶ ለመኖሪያ ፈቃድ ይወሰዳል። ይህ ሂደት ብዙውን ጊዜ ከ1 እስከ 3 ሳምንት ይወስዳል። በቆይታው ወቅት ሁልጊዜ የመኖሪያ ፈቃዶ ቅጂ ይዘው መንቀሳቀስ አለብዎት። ቪዛ ከመቆያ ጊዜ ማለፉ በፊት መታደስ አለበት። ስፖንሰሩ ይህንን ያስተናግዳል። ሀገሪቱን ለቀው ከወጡ እና ተመልሰው ከገቡ የመግቢያ ቪዛ ያስፈልግዎታል። ስፖንሰሩ ይህንን ያዘጋጃል። ቪዛው ከማለቁ ቢያንስ 3 ወራት በፊት ስፖንሰሩን ሁልጊዜ ያስታውሱ። ስለዚህ ለማደስ ጊዜ ይኖሮታል። የመንግስት ክፍያዎች ማወቅ ያለበት ነገር ሰራተኞች ወደ ውጭ ሀገር ከመላካቸው በፊት በሀገሩ ያለው የቅጥር ኤጀንሲ እና በጂሲሲ ሀገር ያለው ስፖንሰር ሁለቱም የመንግስት ክፍያዎችን ይከፍላሉ። እነዚህን ክፍያዎች ማወቁ በጣም አስፈላጊ ነው። ስፖንሰሩ ወይም አሰሪዎ ወደ ጂሲሲ አረብ ሀገር ለማምጣት የመንግስት ክፍያዎችን ይከፍላል። ይህ በመቶዎች ወይም በሺዎች የሚቆጠር ሊሆን ይችላል። እነዚህ ክፍያዎች የማይመለሱ ናቸው። ይህ ማለት ቀደም ብለው ከሄዱ ጊዜው ሳያልቅ አልሰራም ቢሉ ስፖንሰሩ ያንን ገንዘብ ሙሉ በሙሉ ያጣል። በዚህም ምክንያት ስፖንሰሮችና ኤጀንሲዎች ሰራተኞች ውላቸውን እንዲፈጽሙ በጣም ከፍተኛ ትኩረት ያጣሉ። ይህ ማለት ስፖንሰሩን መቀየር ወይም ቀደም ብለው መልቀቅ በጣም አስቸጋሪ ከመሆኑም በላይ ሁሉም ሰው በሀገሩ ያለው የቅጥር ኤጀንሲን ጨምሮ ከባድ ችግሮች ሊፈጥር የሚችል ዋነኛ ምክንያት ነው። እርስዎ እንደ ሰራተኛ በሀገሩ ለቅጥር ኤጀንሲው ክፍያ ከፍለው ሊሆን ይችላል። ይህ የተለመደ ነገር ነው። ዋናው ነገር ከመጓዘው በፊት በሁሉም ወገኖች ላይ እውነተኛ የገንዘብ ቁርጠኝነቶች እንዳሉ መረዳት ነው። በጂሲሲ ሀገሮች ውስጥ አብዛኛው የቤት ሰራተኛ ውል ለ2 ዓመት ወይም ለ24 ወራት ማለት ነው። ይህ ማለት ለተመሳሳይ ስፖንሰር ሙሉ 2 ዓመታት ለመስራት ተስማምተዋል። ስፖንሰሩ ለ2 ዓመታት ደሞዝ፣ መጠለያና ምግብ ለመስጠት ተስማምቷል። በ2 ዓመት መጨረሻ ሁለቱም ወገኖች ከተስማሙ ውልዎ ሊታደስ ይችላል። በ2 ዓመት መጨረሻ በስፖንሰሩ ወጪ ወደ ሀገር ቤት የመመለስ መብት አለዎት። ከመፈረሙ በፊት ውልዎን በግልጽ መግለጽ ያለበትን ያረጋግጡ። ሙሉ ስምዎና የአሰሪውን ሙሉ ስም፣ የስራ መደብና ኃላፊነቶችዎ በትክክል ምን እንደሚሰሩ ይጠበቅብዎታል የሚለውን፣ ወርሃዊ ደመወዝዎ በአካባቢው ገንዘብ ትክክለኛ መጠን መሆኑን፣ የስራ ሰዓትዎ በቀን ስንት ሰዓትና በሳምንት ስንት ቀናት መሆኑን፣ የእረፍት ቀንዎ በሳምንት አንድ የእረፍት ቀን ቢኖረዎትም አብዛኛውን የጂሲሲ ሀገራት የእረፍት ቀንዎን ወደ ገንዘብ ይለውጡልዎታል። መጠለያ የሚኖሩበት ቦታ በቤት ውስጥ ወይም የተለየ ክፍል ሊሆን ይችላል። ምግብ እንዲሁም ዓመታዊ ፍቃድ ብዙውን ጊዜ በዓመት 30 ቀናት ወይም ውሉን ካጠናቀቁ በኋላ ይሰጥዎታል። ቀደም ብዬ ከዘረዘርኩላቸው ነገሮች መካከል ያልተቀመጡ ነገሮች ካሉ ኤጀንሲዎትን ይጠይቁ። ከመፈረሙ በፊት ማንበብን አይርሱ። አስፈላጊ ከሆነ ኤጀንሲው እንዲተረጉሙልዎት ይጠይቁ። በሀገር ቤት ውስጥ የፈረሙትን ውል በጂሲሲ ሀገር ውስጥ ከሚፈርሙት ማንኛውም ሰነድ ጋር ያወዳድሩ። ባዶ ውል ወይም የማያደርጉትን ማንኛውም ቅጽ እንዳይፈርሙ እንመክሮታለን። የተፈረመ ውል ቅጂ ይያዙ። ለቤት ሰራተኛ የስራ ሰዓት። እንደ ቤት ሰራተኛ፣ ሞግዚት ወይም ተንከባካቢ የስራ ሰዓት ከቢሮ ሰራተኞች የተለየ ነው። ማወቅ ያለብዎት ነገር ይህንን ነው። የተለመደው የስራ ሰዓት በቀን ከ8 ሰዓት እስከ 10 ሰዓት ቢሆንም በቀን ውስጥ መደበኛ የእረፍት ጊዜ ሊኖሮት ይገባል። በሳምንት አንድ የእረፍት ቀን ቢኖሮትም አብዛኛውን የጂሲሲ ሀገራት የእረፍት ቀኖትን ወደ ደሞዝ ይቀይሩልዎታል። ለቤት ሰራተኞች የተለመዱ ኃላፊነቶችን የሚከተሉትን ሊያካትቱ ይችላሉ። ቤትን ማጽዳትና ማስተካከል፣ ለቤተሰብ ምግብ ማብሰል፣ ህጻናት ወይም አረጋውያን የቤተሰብ አባላትን መንከባከብ፣ ልብስ ማጠብ፣ ከቤተሰቡ አባል ጋር በመሆን የገበያ ግዢ መሄድ። አስፈላጊው ውሎ የተወሰኑ ኃላፊነቶችን መግለጽ አለበት። ያለ እርስዎ ስምምነትና ያለ ተጨማሪ ክፍያ ከስምምነቱ ውጭ የሆነ ስራ እንዲሰሩ መጠየቅ የለብዎትም። ለምሳሌ በጎረቤት ቤት ወይም በዘመድ ቤት መስራት። ስፖንሰር መቀየር አደጋዎችና እውነታ። ይህ በዚህ ስልጠና ውስጥ በጣም አስፈላጊ ከሆኑ ርዕሶች አንዱ ነው። ብዙ ሰራተኞች ደስተኛ ካልሆኑ በቀላሉ ወደ አዲስ ቤት ወይም ስፖንሰር መቀየር መጠየቅ ይቻላል ብለው ያስባሉ። እውነታው ግን በጣም የተወሳሰበ ነው። እባክዎ ይህንን ክፍል በጥንቃቄ ያዳምጡ። ስፖንሰሩን መቀየር ቀላል ያልሆነበት ምክንያት ስፖንሰሩ ወደ ጂሲሲ ሀገር ሲያመጣዎት የሚከተለውን ከፍሏል። የመንግስት ቪዛ ክፍያዎች፣ ብዙውን ጊዜ የማይመለሱ። የቅጥር ኤጀንሲ ክፍያዎች፣ ከሀገሩ ለማምጣት የተከፈሉ። የበረራ ትኬት ወጪዎች፣ ወደ ጂሲሲ አረብ ሀገራት ለማምጣት አንድ ጊዜ የትኬት ወጪ ከፍለዋል። የሕክምናና የመኖሪያ ፍቃድ ክፍያዎች፣
አንድ ስፖንሰር አንድን የቤት ሰራተኛ ለመቅጠር የሚከፍለውን አጠቃላይ ወጪ በጣም ከፍተኛ ሊሆን ይችላል። ባለ 2 ዓመት ውሎ ከማለቁ በፊት ከሄዱ ስፖንሰሩ ይህንን ገንዘብ በሙሉ ያጣል። እናም ከመንግስት ምንም አይነት ተመላሽ ገንዘብ አያገኝም። ስለዚህ ሰራተኞች ያለ ትክክለኛ ምክንያት ቤት መቀየር ሲጠይቁ ስፖንሰሮችና ኤጀንሲዎች በጣም በቁም ነገር የማይወስዱበት ምክንያት ይህ ነው። ይህም ቦታ አልወደድኩትም ወይም ይህም ቤት አልወደድኩትም እንደማለት ቀላል አይደለም። የስፖንሰር ለውጥ መቼ ይፈቀዳል? ውሉ ባለበት ወቅት ስፖንሰሩን መቀየር የሚፈቀደው በተወሰኑ ከባድ ሁኔታዎች ውስጥ ብቻ ነው። እነዚህም የሚከተሉትን ሊያካትቱ ይችላሉ። በአሰሪው አካላዊ በደል ወይም ጥቃት ሲደርስቦ፣ ለበርካታ ወራት ደሞዝ አለመክፈል ሲያጋጥሞ፣ አደገኛ የስራ ሁኔታዎች ወይም ለደህንነቱ ስጋት ያለባቸው ሁኔታዎች ሲገጥሞ፣ አሰሪው ህገወጥ ተግባራት እንዲሰሩ ሲያስገድዶ፣ አሰሪው እንደተስማማው ምግብ፣ መጠለያና የሕክምና አገልግሎቶች አለመስጠት ሲያጋጥሙ። ከእነዚህ ከባድ ነገሮች ውስጥ ማንኛቸውም ቢከሰቱ ወዲያው የአገሮ ኤምባሲ ወይም ቆንስላን ያነጋግሩ። ማምለጥ ወይም መጥፋት ምንን ያስከትላል? አንዳንድ ሰራተኞች ደስተኛ ካልሆኑ ትክክለኛውን ሂደት ሳይከተሉ ከአሰሪዎቻቸው መሸሽን ይመርጣሉ። ይህ ማምለጥ ይባላል። ከባድ መዘዞችም አሉት። ስፖንሰሩ ለኢሚግሬሽን እንደ ሸሽተዋል አይነት ማሳወቂያ ሊልኩ ይችላሉ። በፖሊስ ሊታሰሩ ይችላሉ። ወደ ሀገሩ ሊባረሩም ይችላሉ። ወደዛች የጂሲሲ ሀገር ከመመለስ እገዳ ሊደርስቦትም ይችላል። በሀገሩ ያለው የቅጥር ኤጀንሲው ተጠያቂ ሊሆን ይችላል። ቤተሰቡ በመላኮ ላይ ያዋሉት ገንዘብ ሊያጡ ይችላሉ። ያለ ህጋዊ ሂደት መሸሽ ፈጽሞ ትክክለኛ መልስ አይደለም። ችግሮችን ለማስተናገድ ትክክለኛው መንገድ ደስተኛ ካልሆኑ ወይም ከስፖንሰሩ ጋር ችግር ካለቦት እነዚህን ደረጃዎች ይከተሉ። ደረጃ 1 ከአሰሪው ጋር በእርጋታና በአክብሮት ይነጋገሩ። አንዳንድ ጊዜ ችግሮች በሀቀኛ ግንኙነቶች ሊፈቱ ይችላሉ። ደረጃ 2 በጂሲሲ ሀገር ካለው ኤጀንሲ ጋር ይነጋገሩ። ደረጃ 3 በሀገሩ ያለውን የቅጥር ኤጀንሲ ያነጋግሩ እናም ስለ ሁኔታው ያስረዱት። ደረጃ 4 የሰራተኛ ጉዳይ ከሆነ በዛች የጂሲሲ ሀገር የሚገኘው የሰራተኛ ሚኒስቴርን ያነጋግሩ። ደረጃ 5 የሀገሩን ኤምባሲ ወይም ቆንስላን ያነጋግሩ። ሁልጊዜ ችግሮችን በትክክለኛ መንገዶች ለመፍታት ይሞክሩ። ትንንሽ ችግሮች እና ትልልቅ ችግሮች ልዩነቶች መለየት ይማሩ። መፍታት የሚችሏቸው ትንንሽ ችግሮች ለምሳሌ ምግቡን አልወደድኩትም፣ በአክብሮት የተለየ ምግብ መጠየቅ ይችላሉ። ብቸኝነት ወይም የአገር ቤት የመናፈቅ ስሜት ይሰማዎታል። ይህ የተለመደና በጊዜ ሂደት የሚሻሻል ነገር ነው። የቤተሰብ መርሃ ግብር ከተለመደው የተለየ ነው። የቤቱ ህጎች ጥብቅ ናቸው ብሎ ይሰማዎታል። ይህ በብዙ አረብ ሀገራት ቤተሰቦች ውስጥ የተለመደ ነው። የኤጀንሲ ወይም የኤምባሲ እርዳታ የሚያስፈልጉት ከባድ ችግሮች በአካል እየተጎዱ ወይም እየተዛተባችሁ ከሆነ፣ ደሞዝ እየተከፈላችሁ ካልሆነ፣ ፓስፖርቶ ያለ ፈቃዱ ተይዞ ከሆነ፣ ያለ ስምምነት በሌላ ቤት እንዲሰሩ እየተገደዱ ከሆነ ነው። ስሜታዊ ማስተካከያና የባህል ጉዞ ወደ አዲስ ሀገር መሄድ አስደሳች ነው፣ ነገር ግን ትልቅ ለውጥም ነው። ብዙ ሰራተኞች ያልጠበቁት ስሜቶች ይሰማቸዋል። ይህ ሙሉ ለሙሉ የተለመደ ነው። ይህ የስልጠና ክፍል ልቦዎንና አእምሮውን ለሚመጣው ጉዞ ለማዘጋጀት ይረዳውታል። ሊያጋጥሙ የሚችሉ የስሜታዊ ፈተናዎች ሁሉም ማለት ይቻላል የውጭ ሀገር ሰራተኞች በእነዚህ ስሜቶች ውስጥ ያልፋሉ። በተለይም በመጀመሪያ ጥቂት ወራት ብቻውን አይደሉም። ቤተሰቡን በአእምሮ ማመላለስ ይህ በጣም የተለመደ ስሜት ነው። ልጆችዎን፣ ባልዎን ወይም ሚስትዎን፣ ወላጅዎን፣ ጓደኛውን በአእምሮ ያመላልሳሉ ወይም ይናፍቅዎታል። ይህ ተፈጥሯዊ ነው። ምን ያክል እንደሚወዷቸው ያሳያል። ጥሩ ዜናው መደበኛ የስልክ ጥሪዎችና የቪዲዮ ጥሪዎች ሊረዱት ይችላሉ። አብዛኛውን አሰሪዎች በማታ ወይም በእረፍት ቀኖ ስልክዎን መጠቀም ይፈቅዳሉ። ያልተለመዱ ሽቶዎችና አዲስ አካባቢ መጀመሪያ ወደ ጂሲሲ ሀገር ሲደርሱ አየር እንኳን የተለየ ይሸታል፣ ምግቡም የተለየ ይሸታል። የጽዳት እቃዎቹ፣ ቅመሞቹ፣ የአየር ማቀዝቀዣው ሁሉም ነገር ያልተለመደ ነው። ይህ ሙሉ በሙሉ የተለመደ ነው። በጥቂት ሳምንታት ውስጥ እነዚህ ነገሮች ለእርስዎ የተለመደ ይሆናሉ። ብቸኝነት አይሰማዎት። እርስዎ አዲስ ቦታ ላይ ከአዲስ ሰዎችና ከአዲስ ቋንቋ ጋር ነዎት። መጀመሪያ ላይ በጣም ብቸኝነት ሊሰማዎት ይችላል። ይህ ስሜት ብዙውን ጊዜ ከ1 እስከ 3 ወራት ይቆያል። ከዛም በኋላ ከቤተሰቡና ካሉት አካባቢ ጋር ሲላመዱ ይሻሻላል። ብዙ ሰራተኞች ከቤተሰቡና ከአካባቢው ጋር ጥሩ ግንኙነት ከመሰረቱ በኋላ በምቾትና በደስታ እንደሚኖሩ ይናገራሉ። የምትተኙበትን እና የምትነሱበትን ሰዓት ያስተካክሉ። ሶሻል ሚዲያ የምትጠቀሙበትን መንገድ ማስተካከል ለራሳችሁና ለስራችሁ ጊዜ እንዲኖራችሁ ያደርጋል። በትርፍ ጊዜያችሁ ለስራ የሚጠቅማችሁን ትምህርት መማር ራሳችሁን እንድታሻሽሉ ያደርጋችኋል።
ስራችሁን ፕሮግራም አድርጋችሁ መስራት ጊዜያችሁን ይቆጥባል። ስራችሁንም በአግባቡና በጥሩ ሁኔታ እንድትሰሩ ያግዛችኋል። አሰሪዎቻችሁን አክብሩ። በአረብ ሀገራት አክብሮት የተለየ ቦታ አለው። ከቤት ውጪ ሲሆኑ ልከኛ ልብስ ይልበሱ። ለደህንነትዎና ለስኬቶ አስፈላጊ ነው። ከቤት ውስጥም ሲሆኑ አለባበስዎን ማስተካከል ይገባዎታል። በይበልጥ የወንድ የቤተሰብ አባል ለምሳሌ የአሰሪዎ ባል፣ አባት ወይም ወንድ ልጅ ፊት መገለጥ ነውር ከመሆኑም በተጨማሪ አላስፈላጊ ግጭት ሊፈጥር ይችላል። ድምፅዎን ከፍ አድርጉ፣ ቁጣውን አያሳዩ። ይህ ንቀት የተሞላበት ተደርጎ ይቆጠራል። በተቃራኒው ፈገግታ ይለዩ። በማህበራዊ ሚዲያ የቤተሰቡን ግላዊ መረጃ ያጋሩ። በቤት ውስጥ ከሴቶች የቤተሰብ አባላት ጋር ግንኙነትን ያጠንክሩ። ተግባቢና ተንከባካቢ ይሁኑ። ወደ አረብ ሀገር የሚሄዱበት ዋነኛ ምክንያት ለራስዎና ለቤተሰብዎ የተሻለ ህይወት ለመገንባት ነው። ይህንን ግቦን አይዘንጉ። በተቻለ መጠን ይቆጥቡ። በአረብ ሀገር ቆይታዎ ካላስፈላጊ ወጪዎች ይቆጠቡ። ውድ የሆኑ ነገሮች ላይ ገንዘብዎን አያባክኑ። ገንዘብዎን በአስተማማኝ መንገድ በባንክ ይላኩ። በውጭ ሀገር መስራት ላይ ያለ ሰው ሊወስደው ከሚገባው እርምጃዎች ዋነኛውን የተሻለ ነገር ለመገንባት ምቾትን እየሰጡ ገንዘብን የሚያባክኑ ከማንኛውም ነገሮች መራቅ ነው። ብዙ ስኬታማ ሰራተኞች ከ2 እና 4 ዓመታት በኋላ ወደ ሀገር ቤት የሚመለሱት የቤተሰባቸውንና የራሳቸውን ህይወት የሚለውጠውን በቂ የቁጠባ ስርዓት ስላላቸው ነው። እያንዳንዱ አስቸጋሪ ቀን ወደ ግቦ ያቀርቦታል። በዚህ ስልጠና የተማራችሁትን እውቀት የአረብ ሀገር ቆይታውን የተሻለ ያደርጋል። እነዚህን ቁልፍ ህጎች ሁልጊዜ ያስታውሱ። ከመፈረሙ በፊት ውሎውን ያንብቡ። እናም ይረዱት። መብትዎን ይወቁ። ነገር ግን ኃላፊነቶችዎንም ይወቁ። ችግር ካለ መጀመሪያ ከአሰሪዎት ጋር ለመግባባት ይሞክሩ። በሁለተኛም ኤጀንሲዎትን ያነጋግሩ። በጭራሽ አይሽሹ። ሁልጊዜ ትክክለኛውን ሂደት ይጠቀሙ። ጤናውን፣ ስሜትዎንና ገንዘብዎን ይንከባከቡ። ይህንን የመግቢያ ኮርስ በማጠናቀቃችሁ እንኳን ደስ አላችሁ። ቀጣይ ኮርሶች የበለጠ ዝርዝር ርዕሶችን ይሸፍናሉ። ስለ ምግብ አሰራር፣ ስለ ጽዳት፣ ልጆችን እንዴት መንከባከብ እንዳለብዎ፣ ስለ ገንዘብ አያያዝ፣ ስለ አረጋውያን እንክብካቤ እንዲሁም የአረብ ሀገር ጊዜውን ቀለል ለማድረግ የሚያስችል ኮርሶችን ያካተተ ነው። እባክዎ ቀጣይ ያሉትን ኮርሶች በጥሞና ይከታተሉ።